መስራትና ሰው የደረሰበት መድረስ የበታችነት ስሜት የሚሰማችሁ ሰዎች ሰው የደረሰበት መድረስ ካልሆነም እንግዲህ ምንም ማድረግ አንችልም እያላዘናችሁ ሰው ለፍቶ ጥሩ ደረጃ የደረሰውን ሰው ቁጭ ብሎ ማማት ይሆናል ስራችሁ። ስለዚህ ያለ ሰው የበታችነት ስሜት ላይ ነው። ባካችሁ እንደዚህ አይነት ስሜት ላይ ከሆናችሁ ለምንድን ነው ተደብቃችሁ ማታለቅሱት? የበታችነት ስሜት የሚሰማችሁ ሰዎች ወይ ወጥቶ መስራት ወይ ተደብቆ ማልቀስ። እኛ ምን አገባን እንዴ? ለማንኛውም ዋካንዳ ፎሬቨር እወዳችኋለሁ። ሁላችሁንም ይመቻችኋል። እኛ ምንም ደንቀ ምናምን ነገር የለም። ምንም ዋናው ጤና ነው፣ ሰላም ነው። እኛ ሰላም ነን እንጂ ሌላ ምን ያስጨንቀናል? አይመስላችሁም? ምን እና የበታችነት ስሜት ምናምን የሚሰማችሁ ሰዎች ካላችሁ ፍቱን መድኃኒት ልንገራችሁ። ቆይ ማለት ምን አለ መሰላችሁ? ቀድሞ ወይ ወጡ መስራትና ሰው የደረሰበት መድረስ የበታችነት ስሜት የሚሰማችሁ ሰዎች ሰው የደረሰበት መድረስ ካልሆነም እንግዲህ ምንም ማድረግ አንችልም እያላዘናችሁ ሰው ለፍቶ ጥሩ ደረጃ የደረሰውን ሰው ቁጭ ብሎ ማማት ይሆናል ስራችሁ። ስለዚህ ምን ያስፈልጋችኋል? መጠጣት። ጠጡበት፣ ምጠጡትን ጠጡበት። ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የቆያችሁኝ እንኳን ደህና ቆያችሁኝ። እንግዲህ መግቢያውን እንደሰማችሁት ነው። የበታችነት ስሜት የሚሰማችሁ ሰዎች ወይም ተደብቃችሁ አልቅሱ፣ አሊያም ወጥታችሁ ስሩ። ሰርቶ የተለወጠን ትልቅ ቦታ የደረሰውን ሰው ተቀምጣችሁ ወይም ተደብቃችሁ ማማት ነው የሚሆንባችሁ ብሏልና፣ አንደኛው የሰውን ማማት ማለት ኃጢአት ነው አይደለ? ማማት በራሱ ኃጢአት ነው። እኛ የወጣ ነው ለመለወጥ ነው አይደለ? ለመስራት ነው አይደለ? እናንተ ተደብቃችሁ እየተሳደባችሁ፣ መደበቅ ማለት በኮሜንት ማለት ነው። እናንተ ባትታዩም ኮሜንታችሁ ይታያል ማለት ነው። መደበቅ ማለት እናንተ ተደብቃችሁ የምትጽፉትን ያን ደግሞ ስድብ ነው ማለት ነው። ሀሜት ነው፣ ማማት ነው የሚሆንባችሁ ማለት ነው። እና ይህ ሁሉ ባህር ማዶ አቋርጠን እየወጣ ነው። መቼም ደልቶ የወጣ የለም፣ ለመለወጥ ነው የወጣ ነው አይደለ? ስለዚህ ተለወጡ፣ ስሩ፣ ዩቲዩብ ስሩ። እንደዚህ ከምታሽቃብጡ ማለት ነው። ባይዘው ይሄን የምትሳደቡ የነሱ ወዳጆች አይደላችሁም፣ ፋሚሊም አይደላችሁም፣ ኦዲየንስም አይደላችሁም። ግን እነሱ ተገን አድርጋችሁ ባትናገሩ ጥሩ ነው ማለት ፌር አይደለም ለእናንተ ማለት ነው። እና አሁን ኖርዌይ እና ሳውዲ ኮምፔር አታድርጉ። በእውነት ኮምፔር በጭራሽ አይገናኝም። እንዴ ኖርዌይ የሚሰሩት ስራና አንቺ ማዳም ቤት 24 አወር የምትሰሪው ስራ በጭራሽ አታገናኙ። ኖርዌይ የሚሰሩት በሚኒት ነው፣ በደቂቃ በሰዓት ነው። ያውም እረፍት እያሰጧቸው ማለት ነው። የሚሰጣቸው ዶላር ነው፣ እንዳንቺ ሪያል አይደለም። የእነሱ ጊፍተራቸው አብዛኛዎቹ ኖርዌዮች ናቸው። ስለዚህ የሳውዲ የማዳን ቅመም ቤት ብር እየበላችሁ ነው እያላችሁት ነው። እና ለዛ ነው እንደዛ ብሎ ዘና ያለባችሁ እየተናገራችሁም የነበረው ማለት ነው። አንደኛ ነገር የአረብ አገር ልጅ ማለት ነው ደልቷት ወይም አላደለ ምሰጥ ሴት አይደለችም። በጣም ጎበዝ ነች። የእውነት እንደዚህ ደልቷት የምታገኙ ብር የለም። እንዲህ እሷ ምን ተርፏት ነው የዩቲዩበር ብር የምትሰጠው? ያውም በምንም ማታቀው ዝም ብላ በዩቲዩብ በቪዲዮ አይታው ብቻ ብር ትልክለታለች። ጊፍት ሊሆን ይችላል። ጊፍት አንቺ ማጠይም እኔም ቢሰጠኝ እምቢ አልልም። ጊፍት ነዋ፣ ስጦታ ነዋ። ማንም እምቢ አይልም ጊፍት ማለት ነው።
እና ደግሞ አንቺ እንደዚህ ብለሽ የምትይም ማለት ነው እንደዚህ ብላችሁ የምትናገሩትም ለእናንተ ቢሰጣችሁ እምቢ አትለውም ማለት ነው። እና ጊፍት ሲሰጠው ነው እንደዛ ሆት የምትሆኑት ሁለቱን ላይፍ ሲገቡ ማለት ነው። እና ስለዚህ እናንተ የማዳም ቤት ዋይፋይን ተጠቀሙበት ማለት ነው። ዩቲዩብ ስሩ። ዩቲዩብ እናንተ መስራት ባትፈልጉ ዩቲዩብ ከፍታችሁ ለወንድሞቻችሁ ስጡ፣ እነሱ ይጠቀሙበት ማለት ነው። ስለዚህ ተደብቃችሁ ከምታለቅሱ ከምትሰደቡ ማለት ነው የእውነት በጣም ዘና ፈታ እያለባችሁ ነበረ። በጣም ምርር ድብን እያደረጋችሁ ነበረ። እናንተ ምንም በቃ አይደለ ወይ ፍንክች እሱ ከቅመም ውጪ የትም የእውነት የትም እንዴት ሲያቃጥላችሁ አላያችሁ? ኧረ ወይኔ በጣም ነበር እያሳቆኝ የነበረው ማለት ነው። እና 1000 ሰው አስቀምጦ 1000 ሰው እያያችሁ ማለት ነው። የእኔ ፍቅር ስትሉ ሴቱ አንዳንዴ የምንናገረው ነገር አናቅ፣ የምንጽፈው ነገር አናቅ፣ ብቻ አይደለ እና እግዚአብሔር ይቅር ይበለን። ሴት ሆነሽ እንደዛ ባቲ ጥሩ ነው ማለት ነው። ለማንኛውም ማለት ነው ለሁላችንም ልቡና ይስጠን ማለት ነው። እነሱ ወይ ፍንክች እሷም መስመር ላይ ነበረች፣ ትዝብት ውስጥ እያስገባቻችሁ ነበረ እና በጣም ይገርማል አንዳንዴ ማለት ነው። እና እናቱም እንደዛ ምንም ብትሉበት እሱ ምንም አይመስለውም። ምክንያቱም ተናግሮ አልገባ እሺ፣ ሰው እኮ ተናግሮ እኮ ይለወጣላ እሺ ይላል አይደል? እናንተ መቼም ማለት ነው እሺ አትሉም ማለት ነው። እንዴ የድሮ ፍቅረኛክ አምጣት እያላችሁት ነው። የትኛዋ ነች የድሮ ፍቅረኛዋ? ሶስና ናት። ሶስና ደግሞ ጓደኛ ነበሯ ፍቅረኛ። ኧረ በስመ አብ እንጃ አላቅም። ለዚህ ምንም አውቀው መረጃ የለኝም። እሱ ደግሞ እኔና ሀይሚ ለማለየት የምትጥሩትን ጥረት በጣም የሚገርማል። ግን አንለያይም ብሏቸዋል። ያውም በጸሎትም አስቡኝ ብሏልና አስቡት። የእውነት በጣም ነው የሚገርመው። እንዴ ልትበጣጥሱት ነው እንዴ ልጁን? ኧረ በስመ አብ። ኧረ ሴቶች እየተው አደብ ያዙ፣ አደብ ግዙ። ሰው በፎቶ ብቻ ያፈቅራል? ጌታ ይድረስ።